ሰበር መረጃ ነነሆኝ በናይሮቢ በሚካሄደው በአፍሪካ ፎርዋርድ ጉባኤ ላይ ብሩክ ኒውስ ኢትዮጵያን ወክሎ መሳተፍ የለበትም ሲል ጋዜጠኛ ኤልያስ መሰረት ተቸ። ሙሉ መረጃውን ልንገራችሁ። ቤቱን ፎሎ አድርጉ። ይህን ቪዲዮ ላይክ ሼር በማድረግ ብዙ ሰው ጋር አድርሱ። ዛሬ ማለትም ዕለተ ረቡዕ ግንቦት 5 2018 ዓ.ም በኢትዮጵያ የፈረንሳይ ኤምባሲ በናይሮቢ በሚካሄደው የአፍሪካ ፎርዋርድ ጉባኤ ላይ ብሩክ ጫላ ወይንም ብሩክ ኒውስ ኢትዮጵያን ወክሎ መጋበዙንና መሳተፉ ይፋ መደረጉ ይታወሳል። ኤምባሲው ብሩክ በሚሊዮን የሚቆጠር የቲክቶክ እና የፌስቡክ ተከታዮች ያሉት መሆኑን እንደ ትልቅ የዲጂታል ሚዲያ ስኬት በመጥቀስ ይህን አስታውቋል። ሆኖም ይህ የኤምባሲው አቀራረብ በነባር ጋዜጠኞች ዘንድ ከፍተኛ ቅሬታንና ጥያቄን አስነስቷል። ታዋቂው ጋዜጠኛ ኤልያስ መሰረት የኤምባሲው መልእክት የቲክቶክ ተከታይ ብዛትን እንደ ጋዜጠኝነት መለኪያ አድርጎ ማቅረብ ለሙያው ብዙ ዋጋ እየከፈሉ ያሉ ሀገር ውስጥ ያሉ ጋዜጠኞችን የሚያስገርም ነው ሲል ተችቷል። ኤልያስ እንዳለው ብሩክ ጫላ በትምህርት ዝግጅቱ የምህንድስና ባለሙያና መምህር እንጂ ጋዜጠኛ አይደለም። የሚሰራቸው ይዘቶችም የህዝቡን ድምጽ ከሚያሰሙ ዘገባዎች ይልቅ እውነተኛ ጋዜጠኞች የለፉበትን ዜና በመቀላቀል ስክራም ወይንም አሴምብል በማድረግ ለተከታዮቹ ማቅረብ ላይ ያተኮረ መሆናቸውን ገልጿል። በተጨማሪም ግለሰቡ የብዙ ሌሎች ሚዲያዎች ዜናዎችን ምንጭ እንኳን ሳይጠቅስ እንደሚጠቀም ኤልያስ በመታዘብ ይህ አካሄድ ከሙያው ጋዜጠኛ ጋር ሙያውን ከሚሰራ ጋዜጠኛ ጋር እንደማይገናኝ ጠቁሟል። እውነተኛ ዘጋቢዎችን የሚሰሩ ጋዜጠኞች በታፈኑበት ሁኔታ ዜና በራሱ የማይሰራን ሰው እንደ ሚዲያ ሰው አምጥቶ ማቅረብ የዲፕሎማቲክ ተቋማት ያላቸውን ትንታኔ ከእውነታው ከሪያሊቲ ጋር እንደሚጋጭ ማሳያ ነው ብሏል። ብሩክ ኒውስ በቲክቶክ ዜና ከሚሰሩና በሚሊዮን የሚቆጠሩ ተከታዮች ካሏቸው ወጣቶች አንዱ ቢሆንም ይህ የአቀራረብ ዘይቤ በሙያዊ ጋዜጠኝነት ስነምግባርና በዲፕሎማቲክ ተቋማት እውቅና አሰጣጥ ላይ ሰፊ ክርክርና ጥያቄ የዛሬው ትኩስና አዲስ ስፖርታዊ መረጃዎችን ላደርሳችሁ። አሁን ግንቦት 5 ቀን 2018 ዓ.ም የሪያል ማድሪድ ፕሬዝዳንት ፍሎሬንቲኖ ፔሬዝ ዝምታቸውን ሰበሩ። አንድ ወሳኝና አንገብጋቢ የሆነ ጉዳይ ላይ ምላሽ ሰጥተውበታል። ምንድነው ስለሚለው ሙሉ መረጃውን ልንገራችሁ። የሲደመር ምልክቷን ንኩ፣ ቤቱን ፎሎ አድርጉ፣ ላይክ ሼር በማድረግ ጀምሩት ማለት ነው። በሪያል ማድሪድ ቤት ውስጥ የተፈጠረውን የውስጥ መረጃ መውጣት ሊኬጅ ኦፍ ኢንፎርሜሽን ማለት ነው በተመለከተ ፕሬዝዳንቱ ጠንከር ያለ ማስጠንቀቂያን ሰጥቷል። በቫልቬርዲና በቹዋማኒ መካከል የተፈጠረውን አለመግባባት ለሚዲያ አሳልፎ የሰጠውን አካል እኔ ቀጣዋለሁ ሲሉ ዝቷል ማለት ነው። ዋና ዋና ነጥቦቹን ልንገራችሁ። ከሃዲዎቹን አግኝተናል። ፔሬዝ በክለብ ውስጥ ሚስጥር የሚያወጡ ሰዎችን መለየታቸውንና እርምጃ እንደሚወስዱ ገልጿል። ክለቡን መጠበቅ፣ ተጫዋቾች መጋጨት አዲስ ነገር አይደለም ያለ ነው። ዋናው ችግር ግን መረጃው ለሚዲያ መውጣቱ ነው ብሏል። ለደጋፊዎቹ የተላከ ወሳኝ መልእክት፣ በእኔ ተማመኑ፣ የውስጥ ጠላቶቼን እኔ ራሴ አስተካክላቸዋለሁ በማለት ቁጥጥራቸው ጠንካራ መሆኑን እዚህ ጋር አስረድቷል ማለት ነው። ሌላኛው ሁለተኛው መረጃ የዴቪድ ራያ እንግዲህ አዲስ ታሪክን ጽፏል። የአርሰናሉ ግብ ጠባቂ ዴቪድ ራያ በእግር ኳስ ታሪክ እስካሁን ማንም ያልደረሰበትን ስኬት እንግዲህ ተቀዳጅቷል ማለት ነው። ታሪካዊ ስኬት በአንድ የውድድር ዘመን የፕሪሚየር ሊግ እና የቻምፒየንስ ሊግ የወርቅ ጓንት በማግኘት እንግዲህ ሽልማቶችን በአንድ ላይ በማሸነፍ የመጀመሪያው በረኛ ሆኗል ማለት ነው። ለዴቪድ ራያ እንግዲህ ሁላችሁም ድንቅ ብቃት በሁለቱም ትልልቅ መድረኮች ላይ በርካታ የግብ ማዳን ስራዎችን በመስራት የለንደኑን ክለብ የጀርባ አጥንት በመሆን አስመስክሯል። የእርሱ አስተያየት በዚህ ጉዳይ ላይ ምንድነው? የዴቪድ ራያ ስኬት የአርሰናልን የዘንድሮ ጉዞ ምን ያህል ይገልጿል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ያጋሩን። ዴቪድ ራያ የምትወዱት እዚህ ጋር እስቲ ኮሜንት አድርጉ። ይህ መረጃ ጠቃሚ ሆኖ ካገኙት ላይክ በማድረግ አበረታቱ ማለት ነው። ለጓደኞቻችሁ ሼር አድርጉ። ትኩስና አዳዲስ መረጃዎችን ሁሌ ለማግኘት ቤቱ ፎሎ ይደረግ።